ሰላም ጤና ይስጥልኝ። በዛሬው ጥልቅ ግምገማችን በዘመናዊ ዓለም ውስጥ ጥንታዊውን የጥበብ ፍልስፍና እንዴት መኖር እንደምንችል የሚያስተምረንን በራያን ሆሊዴይ እና ስቲቭ ሃንሰልማን የተዘጋጀውን የየዕለት ተዕለት ስቶይክ 366 የስቶይክ ጥበብ ማሰላሰሎች The Daily Stoics 366 Meditations on Wisdom, Perseverance and the Art of Living የተሰኘውን መጽሐፍ እንመለከታለን። መልካም ቆይታ። ሁላችንም በሕይወታችን ውስጥ መረጋጋትን፣ የውስጥ ሰላምንና ከቁጥጥራችን ውጪ በሆኑ ነገሮች አለመናወጥን እንፈልጋለን። ይህ መጽሐፍ ከ2000 ዓመታት በፊት በግሪክና በሮም የነበሩ እንደ ንጉሥ ማርከስ ኤሪሊየስ፣ እንደ ፖለቲከኛ ሴኔካና እንደ ባሪያ ተወልዶ ፈላስፋ የሆነው ኤፒቅቴተስ ያሉ ታላላቅ ሰዎች ያስተማሩትን የስቶይክ ፍልስፍና ወደ ዕለታዊ ተግባራት ልምምድ የሚለውጥ ነው። ልክ እንደ ሮበርት ግሪኑ የዕለት ተዕለት ሕጎች ይህ መጽሐፍም ለዓመቱ ለእያንዳንዱ ቀን አንድ ገጽ ያለው ሲሆን በየቀኑ ከስቶይክ ፈላስፎች ጽሑፎች የተወሰደ አጭር አንቀጽና በራያን ሆሊዴይ የተጻፉ ማብራሪያ ይዟል። የመጽሐፉ ዋና ዓላማ የስቶይክን ጥበብ በማጥናት ብቻ እንዳንወሰን ይልቁንም በየቀኑ በማሰላሰልና በመተግበር የሕይወታችን አካል እንድናደርገው ማገዝ ነው። ይህ መጽሐፍ በዘመናዊው ዓለም ትርምስ ውስጥ እንደ ጸጥተኛ መካሪ ሆኖ ያገለግላል። የስቶይክ ፍልስፍና መሠረታዊ ጽንሰ ሐሳቦች። የየዕለት ተዕለት ስቶይክ መጽሐፍን ሙሉ በሙሉ ለመረዳት የስቶይሲዝም ፍልስፍና የሚቆምባቸውን ጥቂት ቁልፍ መሠረቶች ማወቅ አስፈላጊ ነው። የፍልስፍና ውስብስብ ቢመስልም በውስጡ ግን ቀላልና ኃይለኛ ሐሳቦች አሉ። አንደኛ፣ የቁጥጥር ክፍፍል The Dichotomy of Control። ይህ የስቶይክ ፍልስፍና አልፋና ኦሜጋ ነው። ኤፒቅቴተስ እንዳስተማረው በሕይወታችን ውስጥ ያሉ ነገሮች በሁለት ይከፈላሉ። በቁጥጥራችን ስር ያሉና ከቁጥጥራችን ውጭ የሆኑ። በቁጥጥራችን ስር ያሉ ሲባል የእኛ አስተሳሰብ፣ ፍርዳችን፣ ምንወስነው ፍርድ፣ ውሳኔዎቻችን፣ ፍላጎቶቻችን እና ድርጊቶቻችን ናቸው። ከቁጥጥራችን ውጭ የሆኑ ደግሞ የሌሎች ሰዎች አስተያየት፣ ታዋቂነታችን፣ ዝናችን፣ በከፊል ደግሞ ጤናችን፣ ሀብታችን እና በአጠቃላይ የውጭው ዓለም ክስተቶች ናቸው። የስቶይክ ጥበብ የሚገኘው እንግዲህ ኃይላችንና ትኩረታችንን ሙሉ በሙሉ በቁጥጥራችን ስር ባሉ ነገሮች ላይ ብቻ በማዋል ከቁጥጥራችን ውጭ የሆኑትን ነገሮች እንዳሉ ሆነው በመቀበል ነው ይላል። የሌሎች ሰዎችን ድርጊት ወይም የኢኮኖሚን ሁኔታ መቆጣጠር አንችልም። ነገር ግን እነዚህ ነገሮች የምንሰጠውን ምላሽ መቆጣጠር ያስችሉናል። የውስጥ ሰላም የሚገኘው በዚህ ልዩነት ውስጥ ነው ይላል። ሁለተኛ፣ አመለካከት ሁሉም ነገር ነው ይላል። Perception is everything። ስቶይኮች እንደሚሉት የሚያናውጠን ክስተቱ ራሱ ሳይሆን ለክስተቱ የምንሰጠው ፍርድ ወይም አመለካከት ነው። ሼክስፒር እንዳለው በራሱ ጥሩ ወይም መጥፎ ነገር የለም፣ አስተሳሰባችን ነው እንደዚያ የሚያደርገው ይላል። ለምሳሌ ዝናብ ሲዘንብ አንድ ገበሬ በረከት ነው ሲል፣ ለረፍት የወጣ ሰው ደግሞ እርግማን ነው ሊል ይችላል። ዝናቡ ዝናብ ነው። ልዩነቱ የፈጠረው ግን አመለካከታችን ነው። ይህ ማለት ማንኛውም ፈተና ወደ ድል የመቀየር ኃይል አለን ማለት ነው። ሶስተኛ፣ ሞትን ማስታወስ ሜሜንቶ ሞሪ ይላል። ይህ የላቲን አባባል ሟች መሆንን አስታውስ ማለት ነው። ስቶይኮች ይህን የሚሉት በፍርሃት እንድንኖር ሳይሆን የሕይወትን ውድነት እንድንረዳና እያንዳንዱን ቀን በሙሉ ንቃት እንድንኖር ነው። ሞት የማይቀር ከሆነ ለነገሮች ጊዜ ማጥፋት፣ መጨነቅና መቆጨት ትርጉም የለውም። ይህ ሐሳብ ትኩረታችንን በዋና ዋና ነገሮች ላይ እንድናደርግና ቅድሚያ ለሚገባቸው ነገሮች ቦታ እንድንሰጥ ያግዘናል ማለት ነው። አራተኛ፣ ዕጣ ፋንታን መውሰድ አሞር ፋቲ ይለዋል። ይህ ደግሞ ሌላ የላቲን አባባል ሲሆን ትርጉሙም ዕጣ ፋንታን ውደድ ማለት ነው። በሕይወታችን ውስጥ የሚያጋጥመን እያንዳንዱ ነገር ጥሩንም መጥፎውንም አስቸጋሪውንም እንደ አስፈላጊና ለበጎ እንደሆነ አድርጎ መቀበል ነው። በችግር ጊዜ ለምን እኔ ብቻ ብሎ ከማማረር ይልቅ ይህ እንዲሆን ተፈልጓል፣ ከዚህ ምን ልማር እችላለሁ፣ እንዴትስ ልጠቀምበት እችላለሁ ብሎ መጠየቅ ነው። ይህ አስተሳሰብ ከመቋቋም ወደ መቀበል፣ ከጥላቻ ወደ ፍቅር ይለውጠናል ማለት ነው። የመጽሐፉ አወቃቀርና የዕለታዊ ልምምድ። የየዕለት ተዕለት ስቶይክ እነዚህን ጥልቅ ፍልስፍናዎች ወደ ዕለታዊ ልምምድ ይለውጥልናል። የዕለቱ አወቃቀር ሲባል እያንዳንዱ ቀን የሚጀምረው ከሦስቱ ታላላቅ ስቶይኮች ማርከስ ኦሪሊየስ፣ ሴኔካ ወይም ኤፒክቴተስ ነው። ጽሑፎች ከእነዚህ ሰዎች በተወሰደ አጭርና ኃይለኛ ጥቅስ ነው መጽሐፉ የሚጀምረው። ይህ ጥቅስ ብዙ ጊዜ አንድ ቁልፍ ሐሳብ ይዛል። ከጥቅሱ በታች ራያን ሆሊዴይ የጥቅሱን ትርጉም በዘመናዊ ቋንቋ ያብራራል። በዕለት ተዕለት ሕይወታችን እንዴት ልንተገብረው እንደምንችል ምሳሌዎችን ይሰጣል።
ይህ አቀራረብ የ2000 ዓመት ዕድሜ ያላቸውን ጽሑፎች በቀላሉ እንድንረዳቸውና የራሳችን እንድናደርጋቸው ይረዳናል። ወርሃዊ ጭብጦች ልክ እንደ የዕለት ተዕለት ሕጎች የመጽሐፍም በ12 ወርሃዊ ጭብጦች የተደራጀ ነው። እያንዳንዱ ወር በአንድ ስቶይክ ቁልፍ ጽንሰ ሐሳብ ላይ ያተኩራል። ይህም አንባቢው በአንድ ዓመት ጊዜ ውስጥ የስቶይክን ፍልስፍና በተደራጀ መንገድ እንዲማር ያደርገዋል። ለምሳሌ ጥር በግልጽነት or clarity ላይ ያተኩራል። የካቲት በስሜትና ስሜታዊነት passions and emotions ላይ ያተኩራል። ሚያዝያ ደግሞ በትክክለኛ ድርጊት right action ላይ ያተኩራል። ህዳር ደግሞ መቀበልና ትሕትና acceptance and humility ላይ ያተኩራል። እንግዲህ እንደ ማጠቃለያ ስናይ የየዕለት ተዕለት ስቶይክ ፍልስፍና መጽሐፍ ብቻ አይደለም፣ የአኗኗር ዘይቤ መመሪያ ነው። በየቀኑ አንድ ገጽ ብቻ በማንበብ ቀስ በቀስ የአስተሳሰብ ለውጥ እንድናመጣ የተዘጋጀ ነው። የመጽሐፉ ትልቁ ስጦታ ደስታና መረጋጋት ከውጫዊ ሁኔታዎች የሚመጣ ሳይሆን ከውስጣዊው የአእምሮ ሰላም የሚመነጭ መሆኑን ማስተማሩ ነው። በቁጥጥራችን ስር ባሉ ነገሮች ላይ በማተኮር በማንኛውም ሁኔታ ውስጥ እንደ ምሽግ ጽኑ መሆን እንደምንችል ያሳየናል። ይህ መጽሐፍ ለማን ነው ካላችሁ፣ በሕይወታቸው ውስጥ በጭንቀትና በንዴትና በፍርሃት ለተወጠሩ ሰዎች፣ የአእምሮ ጥንካሬ ሜንታል ሬዚሊየንስ መገንባት ለሚፈልጉ፣ ትርጉም ያለውና በዓላማ የተሞላ ሕይወት መኖር ለሚፈልጉ፣ ውስብስብ ፍልስፍናንና በቀላልና በተግባራዊ መንገድ መማር ለሚፈልጉ ነው። በማጠቃለያው የየዕለት ተዕለት ስቶይክ ጥንታዊ ጥበብን ለ21ኛው ክፍለ ዘመን በሚስማማ መልኩ አቅርቦልናል። በየቀኑ ጥቂት ደቂቃዎችን ወስደን እነዚህ ማሰላሰሎችን ማንበብ ቀናችንን በተረጋጋና በዓላማ በተሞላ መንፈስ እንድንጀምር ይረዳናል። ስቶይክ ፍልስፍና ስለ ሕይወት አስቸጋሪ እውነታዎች አይዋሽም። ይልቁንስ እነዚያን እውነታዎች በድፍረት ክብርና በሰላም እንዴት መጋፈጥ እንደምንችል ያስተምረናል። የየዕለት ተዕለት ስቶይክ የ12ቱ ወርሃዊ ጭብጦች ዝርዝር። ይህ መጽሐፍ በ12 ወራት የተከፈለ እንደሆነ ቀደም ብለን ገልጸናል። እያንዳንዱ ወር የራሱ የሆነ የስቶይክ ጭብጥ አለው። ይህም ትምህርቱን በተደራጀ መንገድ ለመከታተል ይረዳናል። እዚህ ቀጥሎ የእያንዳንዱን ወር መልእክት እናያለን። ክፍል 1 የአመለካከት ዲሲፕሊን the discipline of perception፣ ጥር ግልጽነት clarity፣ የካቲት ስሜቶችና ስሜታዊነት passions and emotions፣ መጋቢት ንቃት awareness፣ ሚያዝያ ያልተዛባ አስተሳሰብ unbiased thought፣ ክፍል 2 የድርጊት ዲሲፕሊን the discipline of action፣ ግንቦት ትክክለኛ ድርጊት right action፣ ሰኔ ችግር መፍታት problem solving፣ ሐምሌ ግዴታ ዲዩቲ፣ ነሐሴ ጥንቃቄና ደግነት pragmatism and kindness፣ ክፍል 3 የፍላጎት ዲሲፕሊን the discipline of will፣ መስከረም ጥንካሬና መቋቋም fortitude and resilience፣ ጥቅምት በጎነትና ደግነት virtue and kindness፣ ህዳር መቀበልና ትሕትና acceptance and humility፣ ታኅሳስ ሞትን ማሰላሰል meditation on mortality። ዘ ዴይሊ ስቶይክ ከብዙ በጥቂቱ ይህን ይመስላል። መጽሐፉን ሙሉ ማንበብ እንዳትረሱ እያልን የዛሬውን ግምገማችንን በዚህ እናበቃለን። ሰላም።